አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 26 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአክሱም ሙስሊሞች ጉዳይ መፍትሄ ለማምጣት እንዲንቀሳቀስ የጠቅላይ ምክር ቤቱ ፕሬዝዳንት ጥሪ ያቀረቡ። የግብጽ አየር መንገድ የማሊ የሐጅ በረራዎችን በመሰረዙ ከ4000 በላይ ምዕመናን ተስተጓጎሉ። አሜሪካና እስራኤል ስለ ጋዛ የቀረበውን የፍልስጤማውያን የጋራ የውሳኔ ሐሳብ ውድቅ አደረጉ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአክሱም ሙስሊሞች ጉዳይ መፍትሄ ለማምጣት እንዲንቀሳቀስ የጠቅላይ ምክር ቤቱ ፕሬዝዳንት ጥሪ ያቀረቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በአሁኑ ሰዓት በትግራይ ክልል በአክሱም ሙስሊሞች ጉዳይ እየተፈጸመ የሚገኘው በደልን በተመለከተ ባደረጉት ንግግር ድርጊቱ የትግራይን ሕዝብ የማይወክል ነው ብለዋል። ፕሬዝዳንቱ ይህን ያሉት የኢትዮጵያ ሙስሊም ወጣቶች ካውንስል የደቡብ ኢትዮጵያ ክልል ምስረታውን በአርባ ምንጭ ከተማ ባደረገበት ወቅት ነው። በአክሱም ከተማ የተከሰተ የትግራይ ሕዝብ ጨዋ አቃፊ መሆኑ ይታወቃል። የትግራይን ሕዝብ ባህሪ የተከተለ ሳይሆን ከትግራይ ሕዝብ ባህሪ ወጣ ያለ ባህሪ ስለሆነ እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ተዋህዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት ከኛ ጋር ቆሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንዲሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። የሼክ ሀጂ ኢብራሂም ንግግር የመጣው በአክሱም ከተማ ባለፉት ሳምንታት ለጁማ በተሰባሰቡ ምዕመናን ላይ ጥቃት ተፈጽሞ ምዕመናን ሰላት እንዳይሰግዱ ከተደረገ በኋላ ነው። ጉዳዩን በማስመልከት መግለጫ ያወጣው የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ጥቃቱ አስቀድሞ በማህበራዊ ሚዲያዎችና በተለያዩ መድረኮች ሲሰራጩ የቆዩ የጥላቻ ስብከቶች ውጤት መሆኑን አስታውቆ ነበር። ሼክ ሀጂ ኢብራሂም በንግግራቸው ለጉዳዩ ልባት ለማስገኘት የትግራይ የሀገር ሽማግሌዎችን ጨምሮ የትግራይ ህዝበ ክርስቲያን ሲኖዶሱ የክልሉ መንግስትና የሃይማኖት ተቋማት ጉባኤ እንዲንቀሳቀሱ ጥሪ አቅርበዋል። በአክሱም ከተማ ከሚያዝያ 2 2018 አንስቶ በምዕመናን ላይ በተደጋጋሚ የሚፈጸመውን እንግልት በተመለከተ የከተማው የጸጥታም ሆነ የአስተዳደር መዋቅር ያለው ነገር የለም። ከጠቅላይ ምክር ቤቱ የተላከ ልዑክ ከትግራይ ክልል ጊዜያዊ መስተዳደር ሌተናል ጀነራል ታደሰ ወረደ ጋር ንግግር ያደረገ ቢሆንም እስካሁን ድረስ እልባት አለማግኘቱን ነዋሪዎች ይናገራሉ። የደቡብ ኢትዮጵያ ክልል ሙስሊም ወጣቶች ካውንስል ምስረታ ተከናወነ። የኢትዮጵያ ሙስሊም ወጣቶች ካውንስል የደቡብ ኢትዮጵያ ክልል ምስረታ መርሃ ግብር የተከናወነው በአርባ ምንጭ ከተማ ነው። የምስረታ መርሃ ግብሩ እሁድ ሚያዝያ 25 2018 ተካሂዷል። በመድረኩ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ፣ የካውንስሉ ፕሬዝዳንት ኡስታዝ ሃይደር ከድር፣ የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮችና ሌሎችም መገኘታቸውን ካውንስሉ ያሰራጨው መረጃ ያመለክታል። በስነ ስርዓቱ ላይ የክልሉ ወጣቶች ካውንስል አመራሮች ተመርጠዋል። ምስረታው በክልሉ የሚገኙ ሙስሊም ወጣቶችን ተሳትፎና ተቋማዊ አንድነት ወደ ላቀ ደረጃ ያሸጋግራል ተብሎ እንደሚታመንም በመረጃው ተጠቅሷል። የኢትዮጵያ ሙስሊም ወጣቶች ካውንስል የተደራጀው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር መሆኑ የሚታወቅ ነው።
ከወለድ ነፃ የባንክ አገልግሎት ተቀማጭ ገንዘብ ከግማሽ ትሪሊየን ብር ተሻገረ። አሚናት መሐመድ ዝርዝር አላት። በኢትዮጵያ ከወለድ ነፃ የባንክ አገልግሎት ተቀማጭ ገንዘብ ከግማሽ ትሪሊዮን በማለፍ ከ520 ቢሊዮን ብር በላይ መድረሱ ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክ ከኢትዮጵያ ከወለድ ነፃ ባለሙያዎች ማህበር ጋር በመተባበር ባዘጋጀው ሶስተኛው ሀገራዊ የሸሪዓ አማካሪዎች ጉባኤ ላይ ነው። ሲቢኢ ኑር የተሰኘውን ከወለድ ነፃ የባንክ አገልግሎት በሚያስተዳድረው በመንግስታዊው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት በተከናወነው ጉባኤ ላይ የሁሉም ባንኮች የሸሪዓ አማካሪዎች፣ ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች እድምተኛ ሆነዋል። በመድረኩ ላይ ዘ ኢቮልቪንግ ላንድስኬፕ ኦፍ ሸሪዓ ገቨርናንስ ኢን ኢትዮጵያን ኢንተረስት ፍሪ ፋይናንስ ኢንዱስትሪ በሚል ርዕስ ገለጻ ያደረጉት በሸሪዓ አማካሪነት የሚሰሩት ኡስታዝ ኢብራሂም ዳውድ ከወለድ ነፃ የፋይናንስ አገልግሎት ከግማሽ ትሪሊዮን ብር በላይ በመድረስ ጥቅል እድገት ቢያስመዘግብም ከባንኩ ዘርፍ አጠቃላይ ተቀማጭ ገንዘብ ውስጥ 12 በመቶውን ብቻ እንደሚሸፍን አብራርተዋል። በገለጻው ወቅት እንደተጠቀሰው ከወለድ ነፃ ባንክ እስካሁን 232 ቢሊዮን ብር በላይ ብድር ሲሰጥ ከ31 ሚሊዮን በላይ የባንክ አካውንቶች ተከፍተዋል። ዘርፉ እያደገ ቢመጣም ወጥ የሆነ የሸሪዓ አስተዳደር አለመኖሩን በመጥቀስ በዚህ ዙሪያ እየተሰሩ ያሉ ተግባራት መዘግየታቸውን ተናግረዋል። ከጠቀሷቸው ጉዳዮች አንደኛው ማዕከላዊ የሸሪዓ ቦርድ የመቋቋም ስራ ይገኝበታል። ቦርዱን የማቋቋም ስራ እየተከናወነ ቢሆንም እስካሁን ሳይመሰረት 2 ዓመት አልፎታል ሲሉ ገልጸዋል። ብሔራዊ ባንክ ጉዳዩን ለባንኮች አሶሲዬሽን መስጠቱን የጠቀሱት አማካሪው ጥናት ቢደረግም መሬት ላይ አልወረደም ሲሉ ያለበትን ሁኔታ አስረድተዋል። በተጨማሪም የሸሪዓ ኤክስተርናል ኦዲት ለብቻው መቋቋም እንዳለበት ጠቁመዋል። የኢትዮጵያ ከወለድ ነፃ የፋይናንስ ባለሙያዎች ማህበር ፕሬዝዳንት አቶ አብዱል ቃድር ወለላ የጉባኤው ዓላማ የሸሪዓ አስተዳደር ማዕቀፍ የማዕከላዊ የሸሪዓ ቦርድ ተቋም ለማቋቋም ከወለድ ነፃ የፋይናንስ አገልግሎት የሸሪዓ አስተዳደርና ቁጥጥር ለመዘርጋት የሚያስችል የፋይናንስ አካታችነት ስትራቴጂ ግብዓት ለመሰብሰብ እንደሆነ ተናግረዋል። በጉባኤው ከወለድ ነፃ ፋይናንስ ተቋማት የሸሪዓ አማካሪዎች በተጨማሪ የኢትዮጵያ ብሔራዊ ባንክና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ ሐሚድ ሙሳ ተገኝተዋል። ቤዝ ሪል ስቴት ገንብቶ ያጠናቀቃቸውን 32 መኖሪያ ቤቶች ለደንበኞቹ አስረከበ። ቤዝ ሪል ስቴት በአዲስ አበባ ከተማ 16 ወራት ውስጥ ገንብቶ ያጠናቀቃቸውን 32 መኖሪያ ቤቶች ሚያዝያ 24 2018 ለደንበኞቹ አስረክቧል። የሪል ስቴት ኩባንያው መኖሪያ ቤቶቹን ገንብቶ ያስረከበው በኮልፌ ቀራኒዮ ክፍለ ከተማ ዓለም ባንክ በመባል በሚጠራው አካባቢ ነው። በተደረገው የምረቃና ርክክብ ስነ ስርዓት ንግግር ያደረጉት የኩባንያው መስራችና ባለቤት አቶ ኡስማን ኑር ሁሴን የቤቶቹ ግንባታ የተከናወነው በሪል ስቴት ወጪ መሆኑን ተናግረዋል። ከሚንበር ቲቪ ጋር ቆይታ ያደረጉት የቤዝ ሪል ስቴት ዋና ስራ አስኪያጅ ዙልሃ መሐመድ ኩባንያው ያስረከባቸው መኖሪያ ቤቶች ግንባታቸው የተጀመረው በ2017 እንደነበር በመግለጽ በ16 ወራት ተጠናቀው ማስረከባቸውን አስረድተዋል። የክፍያ አማራጮችን በተመለከተም አማራጭ ተዘርግቶ እንደነበር አስታውሰዋል። ቤቱን አልምተን ነው የምንሸጠው። ምንድነው ትንሽ ወራቶች በወራቶች ውስጥ ነው ያው ህልሞን በወራት ብለን ስለሆነ የተነሳ ነው በወራቶች ውስጥ ነው ቤቱን ያስረከብ ነው። ይህ ሲሆን ደግሞ 6 ወር ወይ 9 ወር አማራጮች ነበሩት። 50% ቅድሚያ ክፍያ ከፍለው ከዛ ቀሪውን ክፍያ ባለው ወራቶች እንዲከፍሉ አድርገናል። አቅም ያላቸው ሰዎች ደግሞ ሙሉ 100%ን ሲከፍሉ ተጠቃሚ ሆነዋል። ወደ 500,000 ብር ዲስካውንት አግኝተዋል። ያው ካሹ ሙሉ በሙሉ ሲከፍሉ ዲስካውንት ተጠቃሚ ነበሩ። በሁለት አከፋፈል ሂደት ነው 50% የሚከፍል እና ቀሪውን በየወሩ ከፍለው ጨረሱ። ሙሉ 100% ለሚከፍል ደግሞ ዲስካውንት ተደረገላቸው። የሪል ስቴት ኩባንያው በቀጣይ ተጨማሪ ቤቶችን ለመስራት እቅድ መያዙንም ገልጸዋል። የወደፊት እቅዳችን 2000 ቤቶችን ገንብቶ አፎርደብል ቤቶችን ህዝቡ ወይ ተደራሽነት ለማድረግ ለህዝቡ በተመጣጣኝ ዋጋ ለማቅረብ ነው አልመን የተነሳ ነው። ቤዝ ሪል ስቴት ከተቋቋመ 2 ዓመት እንደሆነው በርክክብ ስነ ስርዓቱ ላይ ተገልጿል። ቀጥለናል። የግብጽ አየር መንገድ የማሊ የሐጅ በረራዎችን በመሰረዙ ከ4000 በላይ ምዕመናን ተስተጓጎሉ። የግብጽ አየር መንገድ ኢጅፕት ኤር ከማሊ የሚያደርጋቸውን የሐጅ በረራዎች በሙሉ መሰረዙን የማሊ የሐጅ አስተባባሪ አካላት አስታውቀዋል። ውሳኔው ከ4000 በላይ የማሊ ምዕመናን ላይ ቀጥተኛ ተጽዕኖ አሳድሯል። አየር መንገዱ በረራዎቹን የሰረዘው ነዳጅ በከፍተኛ ሁኔታ በመጨመሩና በማሊ ባለው የጸጥታ ሁኔታና አለመረጋጋት ሳቢያ መሆኑን ገልጸዋል። እርምጃው ስጋትና ግራ
መጋባትን ፈጥሯል ያሉት አስተባባሪዎቹ፣ ነገር ግን ፈጣን መፍትሄ ለማግኘት ውይይቶች እየተደረጉ እንደሚገኝ ጠቁመዋል። ምዕመናንን በተቻለ መጠን በተሻለ ሁኔታ እንዲጓዙ ለማስቻል ሁሉም ዝግጅቶች እየተደረጉ ነው ሲሉ አክለዋል። ይህ የበረራ ስረዛ ስጋት ውስጥ የጣለው ሀገሪቱ በሐጅ ስነ ስርዓት ከተሰጣት የሰው ኮታ ውስጥ 1/3ኛውን ማለትም 4000 በላይ ምዕመናን ላይ ነው። በአሁኑ ወቅት ማሊ በታጣቂ ቡድኖች ጥቃት ከፍተኛ የጸጥታ ቀውስ ውስጥ ገብታለች። ባለፈው ሳምንት መጨረሻ ላይ በደረሰ ጥቃት የሀገሪቱ መከላከያ ሚኒስትር ተገድለዋል። ታጣቂዎቹ ዋና ከተማዋን ባማኮን ከሌሎች አካባቢዎች የሚያገናኙ መንገዶችን እየዘጉ እንደሚገኙ የቱርክ የቱዴይ ዘገባ አመልክቷል። የኢትዮጵያ አየር መንገድ ከዚህ ቀደም ከማሊ መንግስት ጋር የ$4 ሚሊዮን የሐጅ ኮንትራት ውል መፈረሙ ተዘግቦ ነበር። ሆኖም ከአሁኑ በረራ መሰረዝ ጋር በተገናኘ ኩባንያው ተጨማሪ ምዕመናንን ማስተናገድ አለማስተናገዱ አልተጠቀሰም። የዘንድሮውን የሐጅ ስነ ስርዓት ለመከወን ከመላው ዓለም የሚገኙ ምዕመናን ከሚያዝያ 10 2018 ጀምሮ ወደ ሳውዲ አረቢያ በመግባት ላይ ይገኛሉ። ከኢትዮጵያም ከ5000 በላይ ሁጃጅን ከመጪው እሁድ ግንቦት 2 2018 ጀምሮ ወደ ሳውዲ አረቢያ መላክ ትጀምራለች። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ሃይማኖት ተቋማት ጉባኤ በአክሱም ሙስሊሞች ጉዳይ መፍትሄ ለማምጣት እንዲንቀሳቀስ የጠቅላይ ምክር ቤቱ ፕሬዝዳንት ጥሪ ያቀረቡ። እኛ ሃይማኖቶች ተከባብረን በነበረ ከቆይታ በኋላ አሜሪካና እስራኤል ስለ ጋዛ የቀረበውን የፍልስጤማውያን የጋራ የውሳኔ ሀሳብ ውድቅ አድርገዋል። እንመለስበታለን። ይጠብቁን። የተኩስ አቁም ስምምነት ቢኖርም እስራኤል በጋዛ ላይ ያላትን ወረራ ወደ 59 በመቶ አስፋፋች። እስራኤል በጋዛ ላይ ያላትን ወረራ ወደ 59 በመቶ በማስፋፋት በፍልስጤም ይዞታ ላይ ለሚካሄድ የዘር ማጥፋት ድጋሚ የጅማሮ ዝግጅት እያደረገች መሆኑ ተነግሯል። የዜና ምንጩ የእስራኤልን ጦር ራዲዮ ጠቅሶ እንደዘገበው እንደ አውሮፓውያኖቹ አቆጣጠር በጥቅምት 2025 የተኩስ አቁም ስምምነት ከመደረጉ በፊት እስራኤል የጋዛን 53 በመቶ ተቆጣጥራ ነበር። የፍልስጤሙ ሐማስ በበኩሉ የእስራኤል ጦር ከ60 በመቶ በላይ የሚሆነውን የባህር ጠረፍ ይዞታ መያዙን ገልጸዋል። በተጨማሪም ከፍተኛ የእስራኤል ወታደራዊ ባለስልጣናት በጋዛ ውስጥ ውጊያው ዳግም እንዲቀጥል ግፊት እያደረጉ ሲሆን ሐማስን ለማሸነፍ የተሻለው ጊዜ አሁን ነው ብለው ያምናሉ ሲሉ ሬዲዮው ዘግቧል። ሬዲዮው ውጊያውን ዳግም ለመጀመር ስለሚደረጉ ወታደራዊ ዝግጅቶችም ዘግቧል። ይህም ጦሩ በደቡባዊ ሊባኖስ የነበረውን ኃይል በመቀነስ መደበኛ ብርጌዶችን ወደ ጋዛና ዌስት ባንክ ማዛወሩን ገልጿል። የደቡባዊ እዝ ኦፕሬሽናል እቅዶችን ማጠናቀቁን ያመለከተው ዘገባው ከፖለቲካ አመራሩ ትዕዛዝ ሲሰጠው ውጊያውን ለመቀጠል ዝግጁ መሆኑንም ገልጿል። ይህ ዘገባ የወጣው እስራኤል በጋዛ የተኩስ አቁም ስምምነቱን እየጣሰች ባለችበትና በዌስት ባንክ ጥቃቶችን እያደረሰች ባለችበት ወቅት ነው። የተኩስ አቁም ስምምነቱ ለ2 ዓመታት በእስራኤል በጋዛ ላይ የተካሄደውንና ከ72000 በላይ ሰዎችን ለሞት ከ172000 የሚሆኑትን ደግሞ ለአደጋ የዳረገውን እንዲሁም 90 በመቶ የሚሆነውን የሲቪል መሰረተ ልማት ያወደመውን ጥቃት ለማቆም የታለመ ነበር። አሜሪካና እስራኤል ስለ ጋዛ የቀረበውን የፍልስጤማውያን የጋራ የውሳኔ ሀሳብ ውድቅ አደረጉ። እስራኤልና ዩናይትድ ስቴትስ የሐማስን ጨምሮ በተለያዩ የፍልስጤም ወገኖች የቀረበውንና የቡድኖቹን ትጥቅ መፍታት ከፍልስጤም መንግስትነትና ከጸጥታ ዋስትና ጋር የሚያያይዘውን የጋራ ሰነድ ውድቅ ማድረጋቸው ተገልጸዋል። ይህ የሆነው ስለ ጋዛ የወደፊት እጣ ፈንታ ከተደረገው የቅርብ ጊዜ የድርድር ዙር በኋላ ነው። ስለ ድርድሩ ቅርበት ያላቸው አንድ ከፍተኛ የፍልስጤም ምንጭን ጠቅሶ ሚድል ኢስት አይ እንደዘገባው የፍልስጤማውያኑ ጥያቄ የሐማስና የሌሎች ቡድኖች ትጥቅ መፍታት ጉዳይ በብሔራዊ ማዕቀፍ ውስጥ ለፍልስጤም ህዝብ ከሚሰጡ ፖለቲካዊ መብቶች እንዲሁም በጋዛ የሚገኘው ህዝብ ከእንግዲህ እንዳይገደል ከሚገቡ ግዴታዎች ጋር እንዲያያዝ የሚጠይቅ ነበር። ባለፉት ሳምንታት በካይሮና በኢስታንቡል ከተደረጉ ተከታታይ ስብሰባዎች በኋላ በአንድ በኩል በዩናይትድ ስቴትስ እና በእስራኤል በሌላ በኩል ደግሞ በፍልስጤም ወገኖች መካከል ያለው አለመግባባት እየሰፋ መጥቷል። ዋናው የውዝግብ ነጥብ ዩናይትድ
ዩናይትድ ስቴትስ እና እስራኤል በጋዛ ውስጥ የባለሙያዎችን ያቀፈ መንግስት ከመቋቋሙ በፊት ሐማስና ሌሎች ቡድኖች ትጥቅ መፍታት አለባቸው ብለው መሟገታቸው ነው። ባለፈው ጁምዓ የፍልስጤም ተወካዮች የውሳኔ ሀሳባቸውን ድርድሩን እያስተላለፉ ላሉት ለግብጽና ለቱርክ አስረክበው ነበር። ቅዳሜ ዕለት ግን አደራዳሪዎቹም ሆኑ አሜሪካውያን የፍልስጤም ወገኖችን ሰነድ ውድቅ ያደረጉ ሲሆን አሜሪካውያን ለፍልስጤም ተደራዳሪ ቡድን የማስፈራሪያ መልእክቶችን አስተላልፈዋል ሲሉ ከፍተኛ የፍልስጤም ምንጩ ተናግረዋል። የፍልስጤም ወገኖች ትጥቅ መፍታት ከፍልስጤም መንግስትነት ከሚያካትተው ፖለቲካዊ መፍትሄ በፊት ሊመጣ እንደማይችል ሲሟገቱ፣ እስራኤልና አሜሪካ ግን ትጥቅ መፍታቱን ለማንኛውም ዘላቂ የተኩስ አቁም ስምምነት እንደ ቅድመ ሁኔታ አስቀምጠውታል። ይህ ክንውን የመጣው የሐማስ ቃል አቀባይ ሐዛም ቃሲም እንደገለጹት በጋዛ የንቅናቄው መሪ በሆኑት በኸሊል አልሃያ የሚመራው ልዑክ ባለፈው ጥቅምት ወር በስራ ላይ የዋለውንና በአሜሪካ አደራዳሪነት የተደረሰውን የተኩስ አቁም ስምምነት ተግባራዊ ለማድረግ በሚቻልባቸው መንገዶች ላይ ከአደራዳሪዎችና ዋስትና ከሚሰጡ ሀገራት ጋር በካይሮ ስብሰባ ካደረጉ በኋላ ነው። ሰብአዊ እርዳታን ዳግም መጀመርን፣ የእስራኤል ኃይሎች ስምምነት ወደ ተደረሰባቸው መስመሮች እንዲያፈገፍጉና ስምምነቱን ተግባራዊ የሚያደርግ ዓለም አቀፍ ግብረ ኃይል እንዲቋቋም የሚሉ 6 ደረጃዎችን በዝርዝር አስቀምጦ ነበር። ባለፈው ወር የተባበሩት መንግስታት ድርጅት ባወጣው ሪፖርት ስምምነቱ ከተደረሰ በኋላ ባሉት 6 ወራት ውስጥ እስራኤል በጋዛ 738 ፍልስጤማውያንን ገድላለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።